በጸጋ ነው የዳንኩት እንዲሁ በጸጋ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ሰላም እንዴት ናችሁ? ውድ የጸጋ ሾው ቤተሰብ ተመልካቾቻችን ጸጋ ሾው የተሰኘው ፕሮግራማችንን ጀምረናል። ዛሬም እንደተለመደው በጣም የተወደዱ ደግሞ በብዙዎቻችን ዘንድ በአገልግሎታቸው የምናውቃቸው አባት እንግዳ ጋብዥ ያለው እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ ጋብዛለሁ። ከአፍታ ቆይታ በኋላ ተመልሼ እመጣለሁ። ባላችሁበት ጠብቁኝ። እንዲሁ በጸጋ ነው የዳንኩት እንዲሁ በጸጋ እንዲሁ በጸጋ ነው እንዲሁ በጸጋ ጸጋን ሾው ሰብስክራይብ ያድርጉ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን ተመልሼ መጥቻለሁ። የዛሬ የጸጋ ሾው እንግዳዬ የሆኑት ጋሽ ንጉሴ ቡልቻ ናቸው። ስለ አገልግሎታቸው፣ ስለ ሕይወታቸው እንዲሁም ደግሞ ከጸጋ ሾው ፕሮግራም ዓላማም አንጻር እንዲሁም ደግሞ በዚህ ዘመን ላይ የሚነሱ አንዳንድ ጥያቄዎች አሉ። እነሱን ጥያቄዎች በማንሳት ከእሳቸው ጋር ቆይታ ይኖረኛል። ዛሬ ጋሼ የጸጋ ሾው እንግዳ ሆነው አክብረው ስለመጡ በመጀመሪያ ከልብ ላመሰግን እፈልጋለሁ። እኔም አመሰግናለሁ። እግዚአብሔር ይባርክልኝ ይህ ዕድል ስለተገኘ አብረን እንድንጨዋወት። ህይወት፣ አገልግሎት እንዴት ነው? ብዙ ጊዜ እኔ ያው ለስራም ዜና ላይ ስንቀሳቀስ የተለያዩ መንፈሳዊ መጽሐፍቶችን ሲያስመርቁ እንዲሁም ደግሞ እዛ ላይ እርሶም መጽሐፍትን ገምግመው አስተያየቱን ሲሰጡ አዩታለሁ እና እንዴት ነው አጠቃላይ እስቲ ያለው ነገር? ጥሩ ነው። ከመጽሐፍት ጋር በተያያዘ እንዳልከው መጽሐፍ ማንበብ ደስ ይለኛል። ሰዎችም እንዳነብ እድሉን ይሰጡኛል እየጻፉ እያመጡ እና በአብዛኛው የሚጽፏቸው መጽሐፍት ቀኝ ግራ መለከትና አንዳንድ ትንሽ የሚበጅ ነገር የሚስተካከል ነገር ካለ የእርማት ነገር ለማረም ሞክራለሁኝ፣ ለማቃናት ሞክራለሁኝ፣ ሀሳብ እሰጣለሁኝ። ሙሉ አርትዖትም ባይሆን ትንሽ ሀሳብ እሰጣለሁ። ከዚያ ደግሞ ስለ መጽሐፉ ያለኝን አስተያየት እዚያ ላይ ያኖራለሁኝ። እንደ እሱ ብዙ ጊዜ እንደያዘብኝ አያለሁኝ። አንዳንዴ ለመቀነስ እታገላለሁ ከሌሎች አገልግሎት ጋር እንዳይጋጭ። ግን ቢሆንም በአንድ ወገን እሱም አገልግሎት ነው እና ደስ ይለኛል ማለቴ ነው። በጣም ጥሩ። ያው እኔም እንግዲህ ከመጽሐፍት ጋር የተያያዘ ነገር ከእርሶ ጋር ብዙ ጊዜ እሰማለሁ እና በእርግጥ ሲያስተምሩም አውቃለሁ። መጽሐፍት ላይም ደግሞ ልዩ የሆነ በመሰጠትም ሲያገለግሉ አውቃለሁ እና ይሄ የመጽሐፍ የማንበብ ፍቅሩ እንዴት ነው ወደ እርሶ የመጣው? መቼም አሁን የመጣ ነገር አይመስለኝም፣ ከልጅነት የመጣ ነው ይመስለኝ። ግን እኔ አሁን ከእርሶ ጋር አንዳንድ ሰዎችን ስጠይቅ ጋሽ ንጉሴን ቃለ መጠይቅ ለማድረግ አስቤያለሁ፣ ምን ትላላችሁ እስቲ የሆነ ነገር በሉኝ ስላቸው ቃላትን እሳቸው በደንብ ነው በቃ ቃላትን ይፈታታሉ፣ ቃላትን ይፈጥራሉ የሚል ነገር ሰማሁኝ እና ስለሱም እስቲ አንዳንድ ነገር ቢሉኝ። እንግዲህ አየህ መቼም የሰው ሀሜት ብዙ ነው እና አንዳንዱ በደጊያ መሃል፣ አንዳንዱ ደግሞ በክፉ ሊያማህ ይችላል። እኔ ልክ ነው ከመጽሐፍት ጋር በጣም ወዳጅነት ከጀመርሁ ቆይቷል። ከልጅነት ጀምሮ ማለት ይችላለሁ እና ምናልባት በሁለት መንገድ ሳይሆን አይቀርም የሳቡኝ መጽሐፍት ብዬ ገምታለሁ። አንድም ትምህርት ወድ ስለነበር በጣም አድርጌ ከልጅነት ጀምሮ ያው ትምህርት ደግሞ ከመጽሐፍት ጋር ይገናኛል አነሰም በዛም እና በዚያ ምክንያት ብዙ ለማንበብ እድል አገኘሁ እና እየመሰጠኝ ሲሄድ ደግሞ የበለጠ ለማወቅ ጉጉት ያድርብሃል። ስለዚህ እውቀቱ መጽሐፍት ላይ ነው ያለው፣ በዚያ በኩል ነው። እርግጥ አሁን ዘመኑ ትንሽ ለወጥ እንዳለ ይታወቃል። ከመጽሐፍት ይልቅ ሰዎች ወደ ሌሎች አይነት ሚዲያ እየሄዱ ነው። አዎ፣ ግን የራሱ ጥቅም አለው። ይሄ አሁንም ዘመን ያለው ሚዲያም በጣም ጥቅም አለው። ቶሎ ያቀርብልሃል፣ ሰብስቦ ያቀርብልሃል። የብዙ ሰዎችን ሀሳብ በአንድ
በአንድ ላይ ያከማችልሃል። በጣም ጥሩ ነው ይሄ ዘመናዊው ሚዲያ። ይሁን እንጂ ደግሞ ትንሽ ግልብነት ደግሞ ያጠቃዋል። መጽሐፍት ስታነብ እርጋታ ይኖርሃል። በራስህ ፍጥነት ትሄዳለህ። መለስ ቀለስ እያልክ ትመረምራለህ። ስለዚህ አእምሮህን በጣም ያሰራዋል እና ጥሩ ነው። እንደዚህ እንደ ሌላው ሚዲያ ዝም ብሎ በአንድ ጊዜ እንደ ጎርፍ በላይ ላይ አይፈስም። ዝርግፍ አያረግብህም። ስለዚህ ለማሰላሰልም ለማዋሃድም እድል ታገኛለህ እና ትንሽ ያበስልሃል። ስለዚህ እኔ ሰዎች መጽሐፍትን በጣም እንዲያነቡ አበረታታለሁ። አሁንም ቢሆን እንዲያው ዘመኑ ተለውጧል፣ ከቶኑ መጽሐፍ አልፈልግም እኔ ወደዚያ ወደ እንትኑ ነው የሚሄደው ብለው እንዳይሸመጥጡ እንደሱ ትንሽ መለስ ቢሉ ደስ ይለኛል። ደግሞ የሚገርም በዚህ በሶሻል ሚዲያውም የሚቀርበው ነገር ከመጽሐፍት ጋር ተያይዞ ቢቀርብ ከዚያ ውስጥ ቢፈልቅ የበለጠ የበሰለ ይሆናል እንጂ ዝም ብሎ እንዲሁ ከየጎዳናው ከተለቀመ ወሬ ብቻ ቢነሳ ጠቃሚነቱ እያነሰ ይሄዳል። ስለዚህ አሁንም ቢሆን አበረታታለሁ። እኔም ከመጽሐፍት ጋር በዚያ ምክንያት በጣም ወዳጃለሁ። የቃላት ነገር ያነሳኸው ልክ ነው። ቃላት ይስቡኛል፣ በጣም ይስቡኛል በእውነት። ልክ ለአንዳንድ ሰው አሁን አትክልት መኮትኮት ሆቢ እንደሆነው፣ ኳስ ጨዋታ ሆቢ እንደሆነው፣ ወይ ፊልም ማየት ሆቢ እንደሆነ፣ የትርፍ ሰዓት ደስታ እንደሆነ ለእኔ ያዝናናኛል። ከቃላት ጋር መጫወት በጣም ደስ ይለኛል። ይሄ አንዱ ነገር ነው እና አንዳንድ ቃላት በተለይ በአማርኛ በቀጥታ ያልተገኙ ቃላት ከሆኑ ከሌላ ቋንቋ የመጡ ከእንግሊዝኛ በተለይ የመጡትን እነሱን በአማርኛ ለማስቀመጥ ብዙ ጥረት አደርጋለሁ። አንዳንድ ጊዜ ቀጥታ አገኝላቸዋለሁ። ወይ ከመዝገበ ቃል ይገኛል፣ ወይ ከሰፈር ከባህል ወሬ ታገኛለህ። አንዳንዱ ደግሞ አይገኝም። ሳይገኝ ሲቀር ከነባር ቃል ወስጄ ከዚያ አዛርፌ አዲስ ቃል ለመስራት ሞክራለሁ። እንደዚህ ያደረኩባቸው ጊዜያት አሉ እና ደስ ይሉኛል አሁንም ቢሆን ቃላት። በጣም ደስ ይላል። እንግዲህ ትውልዱ ይህንንም ፕሮግራም የሚመለከቱ ወገኖች ከእርሶ የንባብ ህይወት ብዙ ነገር ይወስዳሉ ብዬ አስባለሁ እና ቅድምም እንደተነሳው ትግል ቢሆንም በእርግጥ ፋስት ነው፣ ሁሉ ነገር ሩጫ ነው። ረጋ ብሎ ቁጭ ብሎ መጽሐፍን ማንበብ ትንሽ አንድ ራሱን የቻለ እሱ ራሱ እንትን ይፈልጋል። በጣም ደግሞ በተለይ በመንፈሳዊ ህይወት አቅጣጫ ከሄድክ፣ በክርስትና ህይወት አቅጣጫ ከሄድክ አየህ እኛ የመጽሐፍ ሰዎች ነን። በመሰረቱ መጽሐፍ ቅዱስ አይደል የተሰጠን? እግዚአብሔር ሀሳቡን የገለጠው በመጽሐፍ ውስጥ ነው። ይሄ የእግዚአብሔር መገለጥ እንግዲህ ይሄ ጠቅላላ መገለጥ የሚባለው በፍጥረት ውስጥ ያለው የእግዚአብሔር ማንነት እሱ አለ። ግን ደግሞ በተለይ ደግሞ ስለ ህይወት፣ ስለ ዘላለማዊ ህይወት፣ ስለ ጣፈንታችን፣ ስለ ምግባር፣ ስለ ድህነት የተገለጠው በመጽሐፍ ውስጥ ነው። ስለዚህ አማኝ ነኝ ካልክ ከመጽሐፍ ለመራቅ እድል ብዙ የለህም። ዋናው መጽሐፍ ቅዱስ ነው። ግን ደግሞ እሱን የሚያብራሩ ደግሞ ብዙ መጽሐፍት ደግሞ ተጻፉ እና እነሱም ደግሞ ይረዳሉ። ስለዚህ እኔ አበረታታለሁ ማለት ነው። በተለይ ክርስቶስን የሚከተሉ መጽሐፍ ቅዱስን የሚያከብሩ ሰዎች ከመጽሐፍ ባይርቁ እወዳለሁ። ምክንያቱም ድነታቸውን ሁሌም ቢሆን በማወቅና በመረዳት ራሳቸውንም ማሳደግ ስላለባቸው ነው። በጣም ጥሩ። እንግዲህ እዚህ ሀሳብ ላይ ካነሳን ያው ብዙ ነገሮችን ልናነሳ ስለምንችል ሌሎችም ጥያቄዎች ስላሉኝ ጋሼ የእርሱ እንግዲህ እስቲ የልጅነት ጊዜ አሁን ከንባብ ጋር የተያዘ የተወሰነ ነገር ነግረውኛል እና የልጅነቱን ጊዜ እንዴት ያስታውሱታል? በዛውም ጌታ ኢየሱስ ክርስቶስን የህይወቱ አዳኝ አድርገው የተቀበሉበትን አጋጣሚ ወይም ሁኔታ እንዴት ነበረ? ጸጋው እንዴትስ የመዳን ጸጋ እንዴት መጣ የሚለውን ነገር እስቲ ያንሱልኝ። እንግዲህ የኔ ልጅነት እኔ በልጅነቴ ነው መድኃኒታችን ኢየሱስ ክርስቶስን ያወቅኩት ወይም ብርሃን የበራልኝ የወንጌል ብርሃን ገና ትንሽ ልጅ ሆኜ ነው። የ12 ዓመት ምናምን 12-13 ዓመት እድሜ ሲደርስ ነው እና ይሄ ደግሞ የሆነበት መንገድ በትምህርት ቤት ውስጥ ነው። አንደኛ ደረጃ ትምህርት ቤት ውስጥ እየተማርኩኝ ነው። ያ ትምህርት ቤት የሚመራው ህይወቱን ለጌታ በሰጠ ሰው ነበረ እና እኚህ ሰው በተለይ የጌታ ኢየሱስ ክርስቶስን ወንጌል ለመናገር በጣም ልባቸው ስንዱ ነበር። ሁሌ የተዘጋጁ ናቸው። ግን ትምህርት ያስተምሩናል። የእንግሊዝኛ ቋንቋ፣ የሂሳብ ትምህርት፣ የጂኦግራፊ ትምህርት፣ ሌላም እንደዚህ
ትምህርት ያስተምሩናል። ገና የአንደኛ ክፍል የሶስተኛ ክፍል ተማሪ ሆኜ ከትምህርቱ ጋር አብሮ ያን ዘመን የግብረ ገብ ክፍለ ጊዜ ነበረ እና በግብረ ገብ ክፍለ ጊዜ እሳቸው በተለይ መጽሐፍ ቅዱስን ነበር የሚያስተምሩት እና የድህነትን መንገድ ነበር የሚያሳዩ። ከዚህ የተነሳ ያንን እየሰማው ልቤ ይመሰጥ ነበር። በጣም ብዙ ጥያቄዎች ነበሩኝ በጣም እና ስለ ህይወት፣ ስለ ዘላለም ህይወት፣ ከሞት በኋላ ስላለው ህይወት፣ አሁን ስለምንኖረው እውነተኛ መንፈሳዊ ህይወት፣ ስለ እግዚአብሔር፣ ስለ ስላሴ፣ ስለ ኢየሱስ ክርስቶስ ማንነት፣ ስለ ኃጢአት፣ ከኃጢአት ስለ መዳን በጣም ብዙ ጥያቄ ያው በልጅ አእምሮም ይመጣል። እነሱን ጥያቄዎች በቃ አዘንብ ነበር ማለት ይቻላል። እሳቸው በትዕግስት ይመልሱ ነበር። ከባድ ናቸው ጥያቄዎቹ፣ በአንዴ የሚመለሱ አይደሉም። ሀሳቦቹ ከበድ ያሉ ይመስለኛል። እውነት ነው። ግን እሳቸው በትዕግስት ያዳምጣሉ፣ የሁላችንም ጥያቄ ለመመለስ ይሞክራሉ እና የሚገርምህ ቀስ እያለ ወገግ እያለ መጣ የጌታ ወንጌል ብርሃን። ለእኔ ድንገት እንደ ጳውሎስ አይደለም። በደማስቆ ጎዳና ላይ ድንገት የተከሰተ ብርሃን አለ አይደል? ለጳውሎስ እንደሱ ሳይሆን ቀስ እያለ ሙሉ ቀን እስከሚሆን ድረስ እንደተባለው አይነት እየበራ ሄደ። የጌታ ኢየሱስ ክርስቶስ የማዳን ጸጋ እና በምንም ልተርፍ እንደማልችል የጌታ ጸጋ ካልሆነ በስተቀር በልጅነቴ ገባኝ። በጣም ይገርማል። የኔ ዳራ ወይም የህይወት ዳራ የህይወት ባክግራውንዴ ያው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚያ ውስጥ ነው ያደግኩት። ቅዳሴ ነው ስሰማ የኖርኩት፣ ዳዊት ነው ስደግም የኖርኩት። የኛ ዘመን እንደሱ ነበረ። እንዳሁኑ ኤቢሲዲ እየተማርን አልነበረም። ያን ጊዜ ያንን የግዕዝ መጽሐፍ ቅዱስ ዳዊት፣ መዝሙረ ዳዊት ስንደግም ወንጌል ስናነብ ነው የቆየ ነው። በዚያ ውስጥ እንግዲህ ያየህ እንዲያው ቃላቱን ደጋግመዋለሁ እንደተባለው መድገም አይደል? ዳዊት መድገም ነው የሚባለው። ደጋግመዋለሁ እንጂ ገብቶኝ አልነበረም። እውነት ለመናገር እንደሱ ነበረ። ቤተክርስቲያን ሄዳለሁ። አጠገባችን ቅዱስ ሚካኤል ቤተክርስቲያን ነበረ። እዚያ ሄዳለሁ፣ ሳለማለሁ፣ እመጣለሁ፣ ሄዳለሁ፣ ሳለማለሁ፣ እመጣለሁ። የህይወት መንገድ ግን አልገባኝም ነበር እውነት ለመናገር እና አለይም ነበር። መንፈሳዊነት ምንድን ነው የሚለውን አላውቀውም ነበር። እግዚአብሔር እንዳለ ሴንስ አደርጋለሁኝ። ግን ምን አይነት አምላክ ነው? አምላክ ከኔ ጋር ዝምድና አለው ወይ? ስለ እኔ ያስባል ወይ? ይሄ አይገባኝም። ግን መጽሐፍ ቅዱስን ሲያስተምሩን ይሄ እየተከፈተ መጣ። ቀስ እያለ መጣ። ራሴን ኃጢአተኛ ነኝ ብዬ ለማሰብ ብዙ የተሰናደሁ አልነበርኩም። በእርግጥም ገና ልጅ ነኝ። ቢሆንም ግን የሚገርም የወንጌል ቃል ስትሰማ አንዱ የሚገባህ ነገር ኃጢአተኝነትህ ነው። በእግዚአብሔር ፊት አመፀኛ እንደሆንክ ልብህ እየመሰከረ ይመጣል። መትረፊያ ትፈልጋለህ። መትረፊያው እግዚአብሔር ጸጋ ብቻ እንደሆነ ደግሞ በወንጌል ላይ ይገለጣል እና ያ ጸጋ ገባኝ። ህይወቴን ለጌታ ሰጠው። ከዚያ ጊዜ ጀምሮ በዚያው ጸጋ ኃይል እስካሁን ቆሜያለሁ። በጣም ደስ ይላል። አሁን ሲናገሩ እየገረመኝ ነበር። ይበልጥ የእግዚአብሔር ቃል የእግዚአብሔር እውነት ቢሰበክ ቢነገር ምን ያህል የሰውን ህይወት ራሱን አሳይቶ ወደ ክርስቶስ እንደሚያመጣው እየነገሩኝ ነበር እና ሰው እንዳሉት አንዳንዴ በደማስቆ መንገድ እንደ ሐዋርያው ጳውሎስ በሚራክል ይመጣል፣ አንዳንዴ ደግሞ በእውቀትም በመረዳትም ጌታ ይመጣል። በጣም ደስ ይላል። ስለ ጸጋ እንደው ዛሬ ብናነሳ ደስ ይለኛል። በተለይ ይሄ ዘመን ስለ ጸጋ ብዙ አይነት ጥያቄዎች የሚፈጠሩበት፣ ጥያቄው ራሱ ከየት እንደመጣ አይታወቅም። ግን በተለይ ከሆነ ጊዜ በኋላ ጸጋ የሚባለው ነገር ሰዎችን አንዳንድ ሰዎች ሲደነቁበት፣ ሲገረሙበት፣ እግዚአብሔርን ሲያመሰግኑበት፣ ለአገልግሎት፣ ለህይወት፣ ለቀጣይ ለሚኖረው ለዘላለም ህይወት ሲዘጋጁበት ይስተዋላል። ለአንዳንዱ ደግሞ ጸጋ ከኃጢአት ጋር ከምድራዊ ነገር ጋር ተያይዞ የሚነሳበት ሁኔታ አለና አሻሚ ሆኗል ጸጋ። እንደው የሆነ ሰውም ሲያስተምር ግር ተብሎ እንትና እኮ ስለዚህ ነገር አስተማረ ተብሎ ደግሞ 2 ወይም 3 ግሩፕ የሚፈጠርበት አይነት ነገር አለ። በተለይ የሶሻል ሚዲያው ራሱ ያራግበዋል እና ጸጋ ማለት ምን ማለት ነው? ደግሞ
ምንስ ደግሞ አለማለት አይደለም የሚለውን ዛሬ ግልጽ ብናደርገው ደስ ይለኛል። ጋሽ ደስ ይለኛል። የእናንተ ፕሮግራም ጸጋ ሾው ነው። ስለ ጸጋ መነጋገር በጣም ተገቢ ነው ብዬ እላለሁ። የህይወታችን አብዛኛው ክፍል ከጸጋ ጋር የተያዘ ነው እውነት ለመናገር እና ይሄ ዋና ርዕሰ ጉዳይ ነው ማለት ነው። እንደዚሁ እግረ መንገድ ብቻ የሚነሳ አይደለም፣ በጣም ዋና ነው ጸጋ፣ የእግዚአብሔር ጸጋ። እንግዲህ ሀየህ ምናልባት ሰዎች አሁን ይወዛገቡበታል። አንተ እንዳልከው ሽሜ ያለ የአስተሳሰብ ጎራዎች አሉ እዚህም እዛም። ግን በእውነት ጸጋ የተሰጠን እንደዚህ ላለ ቱማታ አይደለም፣ እንደዚህ ለግርግር አይደለም። ከተሆኑ ከእግዚአብሔር ታላቅ ቸርነት የተነሳ የተሰጠን ነፃ ስጦታ ነው። በጣም እንግዲህ በጣም በቀላል ትርጉም ይሄ ነው። የእግዚአብሔር ነው፣ የሰው አይደለም። ነፃ ነው፣ አይከፈልበትም። የሚገባን አይደለም፣ በቸርነት የተሰጠን ነገር ነው የእግዚአብሔር ጸጋ። ይሄ ጸጋ የሚባለው ነገር ከእግዚአብሔር ባህሪ ጋር የተያያዘ ነው። ስለምንድን ነው እንደዚህ የምለው? እግዚአብሔር በመሰረቱ ፈጣሪ ብቻ አይደለም፣ መጋቢም ነው። በፈጣሪነቱም በመግቦቱም በሁለቱም ጸጋው ተገልጧል። ለምሳሌ እንዲሁ ምሳሌ ለመስጠት እግዚአብሔር አሁን እንደው ከብሉይ ኪዳን ጀምረ ብትመለከተው የጸጋ አስተሳሰብ በነገራችን ላይ ብሉይ ኪዳንም አለ። በቀጥታ ጸጋ የሚሉ ቃላት አይደጋገሙ እንጂ አለ ብሉይ ኪዳን ውስጥ። በአዲስ ኪዳን ነው በአብዛኛው እንደው በጣም ግልጥ ሆኖ የምናየው እንጂ ብሉይ ኪዳን ውስጥ ያለ ነው። እግዚአብሔር ፍጥረቱን ሲፈጥርም እንኳን ቸርነት እንደ ጸጋ ውስጡ እንደነበረበት ታያለህ። ለሰው የሚያስፈልገውን ለምሳሌ ካዘጋጀ በኋላ ነው የሰው ልጅ የተፈጠረው በስድስተኛው ቀን እንደምታውቀው። በሰማይ ብርሃናትን ካረገ በኋላ፣ ምድር እንድታበቅል ካረገ በኋላ፣ እንስሳትን ካበጀ በኋላ፣ ገነትን ከሰራ በኋላ ነው ሰውን በገነት አስቀመጠው ነው የሚለው። ይሄ አንድ ትልቅ የጸጋ እርምጃ ነው። ሰው ሰርቶ ያገኘው አይደለም፣ እግዚአብሔር ወስዶ አስቀመጠው። ቸርነት አረገለት፣ ሞገስ አገኘ በፊቱ። የሚገርምህ እዚያው ፍጥረት ላይ ምዕራፍ 3 ላይ ሰው በኃጢአት ወደቀ። ሲወድቅ ራቁት መሆኑን አወቀ ይላል አይደል? አዳምና ሔዋን ራቁታቸው መሆናቸውን አወቁ፣ ተሸሸጉ ነው የሚለው። እግዚአብሔር አናገራቸው፣ መጥቶ ቁርበት አለበሳቸው የሚለው ብዙ የነገር መለኮት ምሁራንም እንደሚናገሩት የጸጋ ጎዳና ነው። ራቁት ናቸው፣ አሳፋሪ ነው፣ በኃጢአታቸው ነው፣ በአመፃቸው ነው፣ የሚገባቸው አይደለም፣ ቅጣት ነው የሚያስፈልጋቸው። እሱ ግን አለበሳቸው፣ ሸፈናቸው፣ ሞገስ ሰጣቸው። እንግዲህ ጸጋ ጀመረ እዚያው ምዕራፍ 3 ላይ አሁን አንተ ራሱን ትቀጠቅጣለህ እርሱም ሰኮናህን ይቀጠቅጣል የሚለውንም የስነ መለኮት ሰዎች የሚያወሩት ከጸጋ ጋር ያይዘው ነው። ወደፊት በክርስቶስ በኩል በመስቀሉ ስለሚገለጠው ጸጋ ትንቢት ነው እየተናገረ ያለው ብለው ይላሉ። እና ጸጋ በእውነት የእግዚአብሔር ከሰው ጋር ያለው ታሪክ በሙሉ ከጸጋ ጋር የተያዘ እንደሆነ አያለሁ። ለምሳሌ የኖህን ታሪክ ውሰደው። የኖህን ታሪክ ብትወስደው እኮ ሰዎች ከኃጢአት የተነሳ ከአመፃቸው የተነሳ እግዚአብሔር አጠፋለሁ ብሎ የተናገረበት የተቆጣበት ቦታ ነው። ግን መርከብ አዘጋጅ አለው። የጸጋ ምልክት እኮ ነው። ሊያስመልጠው እንዲድን ብሎ ነው። በቃ ሌላ ምን ከየት መጣ? ኖህም በእግዚአብሔር ፊት ሞገስ አገኘ የሚለው እኮ የጸጋ አስተሳሰብ ነው። ቃላቱ ይለወጥ እንጂ አንዳንዴ ሞገስ ይላል፣ ቸርነት ይላል፣ ግን የእግዚአብሔር ጸጋ ነው። በእግዚአብሔር ፊት ሞገስ ፌቨር አገኘ ኖህ። ስለዚህ መርከብ ስራ አለው። ቤተሰቡን ይዞ ገባል። ሌሎችም እንግባ ቢሉ ክልክል አልነበረም። እንዲያውም እንዲገቡ ለምኖ እምቢ አሉት። ጸጋ ነው ይሄ። አዳናቸው ከሚመጣው ቁጣ፣ በላያቸው ላይ ከሚዘንብ ቁጣ አተረፋቸው። እና የእግዚአብሔር ጸጋ ሲገለጥ ነው የኖረው። አብርሃምም ሲጠራው እንደዚያው ነው። የጸጋ ጥሪ ነው። ከዘመዶቹ ለይቶ እባርካለሁ አለው። አብርሃምን ከፈለ። በቃ እባርካለሁ አለው። ከዚያ በኋላም ስታይ ከአንተ የሚወለደውን ዘርህንም እባርካለሁ አለው። እግዚአብሔር ጸጋውም በቃል ኪዳኑ በኩል ገለጠ። እስራኤልንም ሲጠራቸው ከግብፅ ባርነት ሲያወጣቸው፣ ይህ ሁሉ የጸጋ
የጸጋ ስራ ነው እና እንደው እንደ እንግዳ ነገር ድንገት እንደተከሰተ ነገር ማሰብ የለብንም ነበረ ማለት ነው በአጠቃላይ። ከዚያ በኋላ ግን ወደ አዲስ ኪዳን ስትመጣ ነው በጣም ይፋ የሚሆነው ጸጋ ከክርስቶስ መምጣት ጋር። ለምን ዮሐንስ ወንጌል ምዕራፍ 1 ላይ ሕግ በሙሴ በኩል ተሰጥቶ ነበርና ጸጋና እውነት ግን በኢየሱስ ክርስቶስ ሆነ ብሎ ይላል። እንግዲያው ጌታችን ኢየሱስ ክርስቶስ የጸጋ መንበር ነው፣ ጸጋ አስተላላፊ ነው፣ ጸጋ ይዞ የመጣ ነው ማለት ነው። ልክ አሁን እንዲያው በጣም ቀላል ምሳሌ ለመስጠት አሁን ወላጆቻችን ገበያ ይወጣሉ። ገበያ ሲወጡ እንግዲህ ህፃናት ሆነን ምን ይዘሽልኝ ትመጫለሽ ምናምን ብለን እንጫጫዋለን። በቃ እና ሸንኮራ እመጣለሁ ይባላል በእኛ ጊዜ ማለት ነው። ያንተ ጊዜ እነሱ አይደል ብርቱካን እገዛልሃለሁ ምናምን የእናንተ ቸኮሌት ይሆናል ይዤ እመጣለሁ ምናምን ትላለች። እና ስትመጣ ልጁ ጓጉቶ ምንድን ነው ያዝሽው በእጅሽ ምንድን ነው ይላል ኮሻኮሽ ነገር። ከዛን ቶሎ ብሎ ለማግኘት ነው እና ዝርግፍ ያደርጋል። ከዚያ የሚፈልገውን ያገኛል። ጌታችን ኢየሱስ ክርስቶስ ከሰማይ መጣ። ምን ይዞ መጣ? ጸጋን በጸጋ ላይ ደርቦ ጸጋን በጸጋ ላይ ተሰጥቶናልና ይላልና የክርስቶስ ትስብእት ራሱ መምጣቱ የጸጋ መከሰት ነው። ይህን ነው የማየው እና ከዚያ ጊዜ ጀምሮ የጸጋ አስተሳሰብ በጣም በሰፊው በወንጌላት ውስጥ በመልእክቶች ውስጥ ተገልጦ ታያለ። ግን እኔ በተለይ ግልጽ ለማድረግ የምወደው ከድህነት ጋር ተያይዞ ያለውን የጸጋ ጉዳይ ነው። እንዴት ነው ሰው የሚድነው ስንል በጣም ግልጥ አድርጎ ሐዋርያው ጳውሎስ በተለይ በጸጋ ጉዳይ ላይ በሁለቱም መልእክቶቹ በኤፌሶንም በገላትያም በጣም ግልጥ በሆነ መንገድ ድህነት በጸጋ ብቻ እንደሆነ አስምሮበታል። ያ የታወቀው ክፍል ኤፌሶን 2:8-9 ላይ ያለው ነው። ጸጋው በእምነት አድኗችኋል ማንም እንዳይመካ ከስራ አይደለም ብሎ በጣም ግልጽ በሆነ ቋንቋ አስፍሮታል። ስለዚህ የመዳናችን መሰረት ጸጋው ነው። ግን ጸጋው ዝም ብሎ በላያችሁ ላይ ተዘርግፏል ሳይሆን በእምነት አድኗችኋል ስለሚል መቀበያ ደግሞ የተዘረጋው እጅ እምነት ነው። በእምነት ያንን ጸጋ እንቀበላለን ስጦታ ስለሆነ። እንግዲያው ድህነታችን የተመሰረተው በዚህ እግዚአብሔር ጸጋ ላይ ነው። ሮሜ 3 የታወቀ ነው። እሱም እዛም ላይ ይናገራል። ሁሉ ኃጢአትን ሰርተዋልና የእግዚአብሔርም ክብር ጎድሏቸዋል፣ እንዲያው በጸጋው ይጸድቃሉ የሚለው በጣም ግልጥ ነው። እንዲያው ነው፣ ያለ ክፍያ ነው፣ የማይገባቸው ነው፣ ግን አጸደቃቸው እሱ በማመናችን ምክንያት እና ከድህነታችን ጋር በጣም የተያያዘ ነው ይህ ጸጋ ማለት ነው። የዳነው በዚህ ጸጋ ነው። በእኛ በኩል ያዋጣነው የለም ከማመናችን በስተቀር። እምነት ግን ያስፈልጋል፣ ምንም ጥያቄ የለውም። እምነት ቅድም እንዳልኩ መቀበያ ሰታቴ ነው፣ እንዲሁ መዘርጊያ እጃችን የተዘረጋ እጃችን ማለት ነው እና ይሄንን ድህነት አገኘን በጸጋው። ይሄንን ነው የምመለከተው። እንግዲህ አሁን የሚያወዛግቡ አንዳንድ ሀሳቦች አሉ እነሱን እናነሳቸዋለን። አዎ በጣም በሚገርም ሁኔታ ጋሼ ስለ ጸጋ በደንብ አብራርተውልኛል። አዲስ ኪዳንም ብሉይ ኪዳን ላይ ዞር ብለን በመሄድ እግዚአብሔር ምን ያህል በጸጋው እየተገለጠ ሰዎችን ኖህንም አነሳን፣ አብርሃንም ከጥፋት ውሃ ከብዙ ነገር እግዚአብሔር አስመልጧቸው የእግዚአብሔርን ቸርነት አየር። ወደ አዲስ ኪዳንም ደግሞ ሐዋርያትም እነ ጳውሎስም ረገጥ አድርገው በደንብ በማሻማ መንገድ ሰዎች በክርስቶስ ኢየሱስ ሲያምኑ ይበልጥ በጸጋው ከኛ ደግሞ እምነት እንደሚጠበቅ ግልጽ ሆኗል እና ለምንድን ነው አሁን ደግሞ ከጸጋ በተለይ ከስራ ጋር አንዳንድ ሰዎች ምን ይላሉ? ሰው በእምነት ይድናል፣ በስራ ደግሞ እምነቱን ሊያጣ ይችላል። ስራ የሚባል ነገር አለ። የያዕቆብ መልእክትም በዚህ መንገድ ነው የተጻፈው። ክርስቲያኖች አምነው ብቻ መቀመጥ የለባቸውም። እምነታቸውን ማመናቸውን የሚያሳውቁበት መንገድ ስራ ነው። ስራ የሌለው እምነት የሞተ ነው የሚለውን እሱን ክፍል በደንብ ያነሳሉ እና ከዚህ ጋር በተያያዘ እንደው ክሊር ብናደርገው ድኗል በጸጋ ከዛ በኋላ ምን ይሆናል?
ድነቱንስ ያጣል? እንደዚህ አይነት ነገር በጣም ጉንጭ የሚያለፉ ጥያቄዎች አሉና ልክ ነው እንደው በዚህ ጉዳይ ልክ ነው። እኛ መቼም ጉንጭ ባናለፋ ጥሩ ነው። እንዲያው በእውነት አንዳንድ ነገር ይገርምሃል። እኔ እንዴት ነው የማስበው መሰለህ? የተሰጠንን በአክብሮትና በደስታ ከያዝን ብዙ የክርክር ጎዳና ይቀንሳል ብዬ አስባለሁ። አንዳንድ ጊዜ ሌሎች የሰዎች ኦፒኒየን የሰዎች ቀመር ይገባና በመካከል እሱ ነው የሚበርዝብን ነገሩን እንጂ እንደተጻፈ ብቻ ከሄድን ብዙ አንቸገርም እያልኩ አስባለሁ። ለዚህ ነው አሁን በቅርብ ዓመታት በቅርብ ወራት እንደዚህ አይነት ነገር በጣም የበዛው ብዬ ነው የማስበው። ምክንያቱም ሰው የእግዚአብሔርን ጸጋ አክብሮ እየኖረ አልነበረም እና ለምን ውዝግብ ውስጥ እንገባለን የሚለው እኔ እንግዲህ እንደዚህ ነው የማስበው። የዚህን ጸጋ ባህሪ ኔቸር ምን እንደሆነ ማሰብ ጥሩ ነው። የእግዚአብሔር ጸጋ የእግዚአብሔርን ደግነት ማሳያ ነው። እግዚአብሔር ደግ ነው። በቃ እጁን ልትከለክላት አትችልም። በጎ ነገር በመስራት የታወቀ አምላክ ነው። እንዲሁ በማዳን የታወቀ አምላክ ነው። ይሄ ጸጋ ነገር የእግዚአብሔርን ቸርነት ብቻ ሳይሆን የእግዚአብሔርን ባህሪ ብቻ ሳይሆን የእኛንም ባህሪ ያሳያል። በአንድ ወገን እኛ ምንም ማድረግ የማንችል መሆናችን፣ እኛ አቅመ ቢሶች መሆናችን፣ ማዳን ራሳችን እንደማንችል፣ ስለዚህ የእግዚአብሔርን የማዳን ኃይልና ፍቅር የእኛን ለመዳን ተስፋ ቢስ የመሆናችንን አቅመ ቢስነታችንን እሱን ሁለቱን ያጣምራል። ከዚያ የጸጋ አስፈላጊነት ጉልህ ይሆናል ማለት ነው። እዚህም ይችላል የሚወድ አለ፣ እዚህም የማይችል አለ፣ ተስፋ ቢስ አለ። እንግዲያው ጸጋ ያገናኛቸዋል ማለት ነው። ተገናኘን፣ በእግዚአብሔር ቸርነት ዳንን። ግን ይሄ ጸጋ ሊያድነን ተሰጠን እንጂ ሊያባልገን ከንቱ ሊያረገን ወይም ደግሞ እንደ ላይሰንስ አሁን የንግድ ፈቃድ ይባል የለ ልክ እንደዛው የኃጢአት ፈቃድ የፈለጉትን የማድረግ ፈቃድ ተደርጎ አልተሰጠን። እንደሱም አይደለም የእግዚአብሔር ሐሳብ። ምንም ይሄ የሚያሻማም አይደለም። እግዚአብሔር ቅዱስ ነው ይላላ፣ ጻድቅ ነው ይላላ። ስለዚህ በምንም አይነት በጸጋው ባህሪ በኩል ገብተን ባህሪው ያልሆነውን የኃጢአትን ጎዳና ለመሄድ እንዴት አድርገን እንችላለን? እርስ በርስ የሚጋጭ ነገር ነው። ያዳነን ያለ ነውር እንድንሆን ነው። እንዲያውም ኤፌሶን ላይ እንደሱ አይደለም የሚለው ዓለም ሳይፈጠር በፊቱ ቅዱሳንና አለነውር እንሆን ዘንድ በክርስቶስ መረጠን የሚለው ዓላማው ነውር አልባ ሊያደርገን ነው። ለዚህ ነው ጸጋው የተሰጠው። አንዱ ይሄ ነው። ሁለተኛ ነገር እኔ የማየው ደግሞ መሰለ ጸጋው ማዳን ብቻ ሳይሆን ማስቻልም አቅም መስጠትም የጸጋ ስራ ነው። በእግዚአብሔር ጸጋ እንደ ዳን ሁሉ በእግዚአብሔር ጸጋ መንፈሳዊ ሕይወት እንኖራለን። በእግዚአብሔር ጸጋ እንቀጥላለን ማለት ነው። አቅማችን ነው። ስለዚህ አንድ ጊዜ ከጉድጓድ አውጥቶኝ ጸጋው ባል እንግዲህ ወቅበት አላለን። እንደዚህ አይልም። አሁን ድጋፌ ሆኖ እስከ መጨረሻው የሚያዘልቀኝ እግዚአብሔር ጸጋ ራሱ ጸጋው። ሌላ ሶስተኛ ነገር ልጨምር የምፈልገው ይሄ ጸጋ ደግሞ መስመር አለው። መስመር አልባ አይደለም። በቃ እንዲሁ ዝም ብሎ አሁን አንዳንድ ጊዜ አንዳንድ ባለጠጋ ሰው ይወጣና ሜዳ ላይ ድሆች ነዳያን ያያል። ከዚያ በቃ ብሩን ዝም ብሎ ይበትናል። በቃ ቸርነቱን እንዲያው ለማሳየት ይፈልጋል። ለማንም ይበትናል። ሌባ ድንገት ቢያጋጥም ይበትናል። ምንም ግድ የለውም። የእግዚአብሔር ጸጋ ባህሪ ይኸውልህ ከራሱ ባህሪ ጋር የተያያዘ ነገር አለው። ቲቶ ምዕራፍ 2 ላይ ያለው በጣም ግልጽ ነው። ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና የሚያድን ከዛ ይህም ጸጋ ይልና ያንኑ ጸጋ ነው፣ ሌላ አይደለም። ራሱ ይህም ጸጋ ያስተምረናል ይላል። ያስተምራል ማለት ነው። ያድናል፣ ያስተምራል ይላል። ሁለቱን በደንብ ካልያዝን እናነክሳለን ብዬ እፈራለሁ። ሁለቱን በሚዛን መያዝ ጥሩ ነው። የሚያድን ጸጋ ተገልጧል፣ የሚያስተምርም ጸጋ ነው። ምንድነው የሚያስተምረው ካልክ እዚያ ላይ ዝርዝር ቀርቧል። ኮርሶቹ ዝርዝር እዛ ተሰጥተዋል። ክህደት ያስተምረናል ይላል። ለምሳሌ ዓለማዊ ምኞትን፣ ኃጢአተኝነትን እንድንክድ ያስተምረናል ይላል። ስለዚህ አንዱ ትምህርት ክህደት ነው።
መካድ፣ ማንነት ያስክዳል። ዓለማዊነትን መካድ ነው፣ ኃጢአተኝነትን መካድ ነው። ይሄን ክህደት ካልተማርኩኝ እንዴት በጸጋ ውስጥ እኖራለሁ? ክህደት ብቻ አይደለም፣ እግዚአብሔርን መምሰል ያስተምረናል ይላል። መንፈሳዊ ማንነት፣ እውነተኛ መንፈሳዊነት ይላል በአዲሱ መደበኛ ትርጉም። ስለዚህ እውነተኛ መንፈሳዊነትንም ያስተምረናል፣ ጥበቃም ያስተምረናል። ጌታ ኢየሱስ ይመጣል። ይሄንን እነዚህን ትምህርቶች እየተማርን ነው በጸጋ ውስጥ የምናድገው። ስለዚህ አሰልጣኛችን ነው፣ አዳኛችን ብቻ አይደለም ጸጋው። ግን የተዛነፈ አስተሳሰብ አልፎ አልፎ ታያለህ። ጸጋው አድኖኛል፣ አለቀልኝ። ምንም አላለቀልንም። ነገር ይህ የተማርኩ ቀጥላለሁ በዚያው ጸጋ እንጂ አንድ ቦታ ላይ የቆመ ነገር አይደለም ማለት ነው። ይሄ አለ። አሁን እንግዲህ የሚመጣው ጥያቄ እሺ ግን ይሁን ጸጋው እንደዚህ ይሁን፣ ግን እኔ በቃ አልቻልኩም፣ በአልባሌ ኑሮ ውስጥ እኖራለሁ፣ ኃጢአትም አደርጋለሁ፣ ግን ድኛለሁ፣ አንድ ጊዜ ድኛለሁ፣ ጠፋለሁ ወይ የሚል ጥያቄ ነው ብዙ ሰዎች የሚያነሱት። እና እኔ ለእንደዚህ አይነት ጥያቄ የምሰጠው መልስ ይኸውልህ፣ እኛ አምላክ አይደለንም። ስለዚህ በትህትና መነጋገር ጥሩ ነው ብዬ አስባለሁ። እግዚአብሔር አዳኝ ነው፣ አዳነን፣ በጸጋው አዳነን፣ ምንም አልከፈልንም። አሁንም የምንከፍለው የለም፣ እንደ ውለታ አድርገንም እየከፈልን አንቀጥልም። ያው ጸጋው ብቻ ነው ያዳነን። ነገር ግን በጣም ግልጥ የሆነ ጉዳይ ነው። ይሄ ጸጋ በሕይወታችን እንዲገለጥ ፈቃድ አለ፣ የውስጥ ፈቃድ። እሱን ለጌታ ማስረከብ አለብን። ይሄ ፈቃድ የሌለ ቢሆን እቃዎች ሆነናል ማለት ነው። ግልጽ ነው። እቃዎች ሆነናል። እግዚአብሔርን ልክ እንደ ሪሞት ኮንትሮል አሁን እንትናችንን ምንድነው እሱ ቴሌቪዥናችንን በዚህ በመጠቆሚያ ወዲያ ወዲህ እንደምናደርገው ሊያረገን ነው ማለት ነው። እንደዚህ አይነት አምላክ የለም፣ እንዲህ አይነት ሰውም የለም። ሲሰራንም ባለፈቃድ አድርጎ የሰራን አምላክ ፈቃዳችን ጋር ነው የሚነጋገረው። ይኸውልህ አንድ ጥቅስ አለ መዝሙር 32 ላይ በጣም የሚገርም ጥቅስ ነው። አስተምርሃለሁ፣ በምትሄድበትን መንገድ እመራሃለሁ፣ እንደ በቅሎና እንደ ፈረስ አትሁኑ፣ በልባብና በልጓም እንደሚመሯቸው እንደሚለጉሟቸው አትሁኑ ብሎ ይላል። በጣም የሚገርም ነው። አንድ ሰው ሲያስረዳል በጣም ልቤ ተነካ። እኔ ምን ፈረስ እዚህ ውስጥ ምን አመጣው እያልኩ ነበረ ሳነበው። ግን ለካ ፈረስ እና በቅሎ በልጓም ነው የሚሄዱት፣ በፈቃድ አይደለም። አንተ ገመዱ ስትስብ ይቆማሉ፣ ስትለቅላቸው ይሄዳሉ። አዎ እንደሷ አትሁኑ ነው የሚለው። ሰው እንደ ፈረስ እንደ በቅሎ አይደለም። አስተምርሃለሁ ስለሚል እየገባኝ ነው፣ እሺ እያልኩኝ ነው። እመራሃለሁ ስለሚል እያየሁኝ ነው የሚሄደው እንጂ ደመ ነፍሴን አይደለም የምከተለው። ስለዚህ ይህች የፈቃድ ጉዳይ ቦታ አላት። የእግዚአብሔር ጸጋ በሕይወታችን በፈቃድ በኩል ደግሞ ይሰራል። ፈቃደኛ ነው ለመስራት። አዎ ይሄ ካለ ዘንድ እንግዲያው በፈቃዴ ለእግዚአብሔር መገዛት፣ መታዘዝ፣ በቅዱስ ሕይወት መኖር ይጠበቅብኛል። አሻፈረኝ፣ ይሄ አያስፈልገኝም፣ በቃ አድኖኛል፣ ትኬት በእጅ ያለ ምንም አልሆንም የሚለው ክርስቲያናዊ አስተሳሰብ አይደለም። ከተሆኑ የአዲስ ኪዳንም መልክ እሱ አይደለም። እንደሱ ቢሆን ኖሮ ይኸውልህ መልእክቶቹ በሙሉ አይጻፉም ነበር። አሁን የሐዋርያው ጳውሎስ 12 መልእክቶች 13 መልእክቶች ታስበው፣ ጴጥሮስ የጻፋቸው፣ ዮሐንስ የጻፋቸው ምን ይሰራል? ምክንያቱም እዚያ ላይ እንዴት እንደምንኖር ነው በአብዛኛው የሚናገረው። እውነት ለመናገር አይደል፣ እንዴት እንደምንድን ብቻ አይደለም፣ እንዴት መኖር እንደሚገባል፣ በጸጋ ጉልበት እንዴት መመላለስ እንደሚገባል ነው። ለምን እንደምንስት ስለሚታወቅ፣ እንደምንበላሽ ስለሚታወቅ ማረሚያዎች፣ ማረቂያዎች፣ መስመሮች ናቸው። ስለዚህ እኔ እሱን አክብረን መያዝ ነው ያለብን። እንዳሻኝ ኖሬ ብሄድሳ የሚል ጥያቄ ሊነሳ ይችላል። እኔ ለዚያ ነገር ያለኝ ምላሽ ዕብራውያንን ማንበብ ነው። ዕብራውያን መጽሐፍ፣ የዕብራውያን መልእክት አይ ቲንክ በጣም ግልጽ ያደርጋል ብዬ አስባለሁ። ብዙ ዝግባ እንዳለበት አውቃለሁ እሱንም ቢሆንም ግን ዕብራውያን መልእክት ላይ አንድ ጊዜ የዳኑትን በኋላም የካዱትን ሰማያዊ ብርሃን የበራላቸውን ከመንፈስ ቅዱስም የተካፈሉትን በኋላ ግን የካዱትን እነርሱን እንደገና
መመለስ ማደስ የማይቻል ነውና እያለ የሚናገረው ማስጠንቀቂያ አለ። ይህም ማስጠንቀቂያ ልዩ ልዩ ትርጉም እየሰጠ ነው። አግድም መዞር ልክ ነው ብዬ ነው ያላስብም። እውነት ለመናገር በቃ እንደዚህ ካለ አለ። ሐዋርያ ጳውሎስም በመልእክቶቹ በጣም በተደጋጋሚ ይዘረዝራል። ምግባራትን ነው የሚዘረዝረው። በነገራችን ላይ አመንዝሮች፣ ሌቦች፣ ተሳዳቢዎች፣ ነጣቂዎች፣ ነፍሰ ገዳዮች የእግዚአብሔር መንግስት አይወርሱም ይላል። ይህን የሚናገረው ለክርስቲያኖች በጻፈው ደብዳቤ ነው። ገላትያ 5 ላይ ለምሳሌ እነዚህን የሚያደርጉ የእግዚአብሔር መንግስት አይወርሱም። ቆሮንቶስም 1 ቆሮንቶስ ምዕራፍ 6 ላይ አንዳንዶቻችሁ እንደዚህ ነበራችሁ፣ አሁን ግን በጌታ በኢየሱስ ክርስቶስ ስም ተቀድሳችኋል፣ በመንፈሱ ታጥባችኋል ብሎ ይላል። ስለዚህ ምንድን ነው እነዚህ ማስጠንቀቂያዎች ለምን ተጻፉ ስንል ኦቶማቲክ አይደለም ማለት ነው። ህይወት በፈቃድ ከጌታ ጋር በትህትና የምንኖርበት ነው፣ በጥንቃቄ የምንኖርበት ነው። ይህን ያሳያል ብዬ አስባለሁ። እግዚአብሔር ይባርኩት ጋሼ። ያው ጥያቄው ግልጽ ነው፣ መልሱ ግልጽ ነው እና እኛ ሰዎች ነን። እግዚአብሔር ነፃ ፍቃድ ሰጥቶናል። ነጭና ጥቁሩ ፊት ለፊት ተጽፎልናል እና ጸጋው የሚያድንም ብቻ ሳይሆን የሚያስቀጥልም ነው። የሚያስቀጥል ነው፣ አቅምም የሚሰጥ ነው። ይሄ ነው። አየህ፣ ይሄንን ስትናገር አንዳንድ ሰዎች አይ ወደ ህግ መለስከን እንደዚህ ብለው ያስባሉ። ወደ ህግ መመለስ አይደለም፣ ወደ እግዚአብሔር ባህሪ ነው መልሰን የምመጣው። ጸጋው የእግዚአብሔር ባህሪ እንደሆነ ጽድቁም ቅድስናውም የእግዚአብሔር ባህሪ ነው እና ከዚያ መስመር እንደወጣን ማሰብም አይገባንም ማለት ትክክልም አይደለም። ያው በትክክለኛ መንገድ ስለ ጸጋው ያለመረዳትም ችግር ይመስለኛል። እንግዲህ ዛሬ ብዙ ነገሮችን ግልጽ አድርገናል። እግዚአብሔር አብስቶ ይባርክ ጋሼ። ውድ የጸጋ ሾው ቤተሰብ ተመልካቾቻችን የዛሬ የጸጋ ሾው እንግዳይ የሆኑት ጋሽ ንጉሴ ቡልቻ ናቸው። ከእሳቸው ጋር ቆይታ አድርገናል። በቆይታችንም ደግሞ የተለያዩ ጥያቄዎችን በማንሳት በዛ ላይ እሳቸውም ተናግረዋል። እናንተም እንደተባረካችሁበት እንደታነጻችሁበት ተስፋ አድርጋለሁ። ይህን ፕሮግራም አዘጋጅቼ የማቀርበው እኔ ኤልያስ ወንድሙ ነኝ። ሳምንት ደግሞ ሁለተኛውን ክፍል ወደ እናንተ ይዘን የምንመጣ ይሆናል። የጌታ የኢየሱስ ክርስቶስ ጸጋና ሰላም ከሁላችሁ ጋር ይሁን። እስከ ሳምንት ድረስ ቸርን ሰንብት። እንዲሁ በጸጋ ነው የዳንኩት፣ እንዲሁ በጸጋ በጸጋ ነው፣ እንዲሁ በጸጋ። ጸጋን ሾው ሰብስክራይብ ያድርጉ።